በራስ አልፈተርፈ የአባቷን ስልክ ሰጠ። የአባቷን ስልክ ቁጥር የአባትን ስልክ ሰጡ። ከሌብነታቸው ካለማፈራቸው የአባት ስልክ ሰጠ። አባትየው ደሃ ነው፣ ይረዳ። ደሃ ነኝ አላችሁ አላላችሁ? ደሃ ሆኖ ሲለምን አይደለም ያገኛችሁት። ጥግ ብሎ እየጠጣ ከምግብ አልፎ እየሰከረ በስካር ውስጥ እኖራለሁ በአልኮል ውስጥ ፍንጨት ብሎ እየሰራ ያ ራሱ ኩራት ነው። መጥቶ እባክሽን ሳምዬ ኮንዶሚኒየም ቤት ግዥልኝ ብሎ አይደለም። ምን የመሳሰሉ እኮ ሀብታም ወንድሞች እኮ አሉት። እህቷ አሪዞና ያለች ወይዘሮ መስታወት ነጋ በእኔ ገንዘብና በወንድምሽ ገንዘብ ነው አሜሪካን አሪዞና ታውቃታላችሁ? መስታወት ነጋ የምትባል እህት ታውቃታላችሁ? አሪዞና የምትኖር የሶስት የሁለት ወንድ የአንድ ሴት ልጅ እናት አግብታ በዲቪ አግብታ አሁን ደግሞ ተፋታለች ምናምን ይባላል። እንግዲህ አሜሪካን እህት ቁጭ ብላ ያሳደጋት ብሩን የከሰከሰባት ሳውዲ ላካት፣ የት ሀገር ላካት፣ ቁጭ ብላ ህፃን ልጅ የ45 ከኔ ጋር እንዲያውም እኩያ ሰጥቶናት ቀረ 46-45 ይሆናል። ቁጭ ብላ ህፃን ልጅ ካር ለምንድን ነው ግን እህትና ወንድሞች ማትረዱት? እኔ አሁን እህቴ ቀጥ አድርጌ ነው ምረዳት ስላችሁ የምትረዳ አይደለችም። ግን ይሄ የሆነ ነገር ካለ ግን አጠገቧ ነኝ። ወንድም አለ መስፍን ነጋ የሚባል ሸራተራ ባለሀብት ሺዝ ማይ ኩዚን ሸራተራ ባለሀብት የናበራሽ ቤተሰብ የጉራጌዎች መስፍን ነጋ ለምንድነው ወንድምህን የማትረዳው? ማለት ለምንድነው እኛ የምንረዳው? እኛ እኮ ባሏችን ነው። ለምንድነው እኛ የምንሰደበው? መስታወት ነጋ ለምንድነው ወንድምሽን የማትረጂው? አሪዞኒያ አሜሪካን እንግዲህ ከ20 ዓመት ሆነሽ ወንድምሽ እንደዚህ ሲለምን ለምንድነው የማትረጂው? እኔ እኮ በጣም አንዳንዴ እኮ ግርም ይለኛል። አንተስ ብትሆን እናት ኮንዶሚኒየም ቤት ስትሰራ ላክ ብር የተባልከው ማለት ነው። እዚህ ቤት የነበርከው መጋጃ ማለት ነው። እከክ ከእህት ጋር ተካፍለ እየበላኸው ከዛ ደሃ ነው። ልጅቷን እኮ አትሊስት አባቷን እኮ እንዳትረዳ አይደለም እናቷን እኮ እንዳትጠይቅ አድርገህ በሁለት ልጅ አሳቅፈ ከቤት እንዳትወጣ ከቤተሰብ እንዳትገናኝ ያደርጋት እኮ አንተ። ለዚህ ቤተሰብ ራሱ ድህነት እኮ አንተ እኮ አባህና አንተ እኮ ነህ ተጠያቂ። አባህና አለቀ በቃ ወሬ አሸነፍክ። የዘላለም ተሸናፊ እኔ ነኝ የምነግርህ። የዘላለም ተሸናፊ ነው። የዘላለም ብሬክ ህይወት በሙሉ እያለ እንደምትለው ነው የምነግርህ። ቲባቲ ቤት አጋር ቲባቲ ቤት ይወልስ ሰው ምንም ጥፋት ሲያጠባችሁ ይፈልግና ቆይ አባትየው እየለመነ ነው እና ስልክ አስደውዬ ላሰባስብለት ገንዘብ እንደዛ ነው ያደረገው። you will pay it today or tomorrow or after 10 years you will pay it. I assure you you will pay it. ዛኔ እች አይጥ የተመጣና ከገባበት ማቅ ታወጣለች።
የሰራውን ወንጀል የደበደበውን የዘረፈውን ያሰቃየውን እንዳይጠየቅበት በምን ይደረግ? ብልግናውን በምን? ለነገሩ ይሄ ህዝብ ይሄ ሶሻል ሚዲያ ህዝብ ወንጀለኞችን የሚያበረታታ እስቲ አንድ ቀን ይወጣ፣ አንድ ቀን ልጆቹን ይወስዳል፣ በልጆቹ ቪዲዮ ይሰራል። በልጆቹ ብር ማግኛ ማለት መሸቂያ። አይዞክ ልጆቼን እንዲያርጌ ልጆቼን አለ ስራ ነው ገንዘብ ስትፈጥራቸው ራሱ አንተ እሷ የልጅ እናት ለመሆኑ የልጅ አባት ቤተሰብ ለመመስረት ነው። አንተ ደግሞ ብር ለመስራት ነው የፈጠርካቸው። ብር ለመስራት እንዴት አድርጌ? ምክንያቱም ሰነፍ ስለሆንክ፣ ሰነፍ ኦኮቴ ስለሆንክ፣ ጎንበስ ብለህ ቀና ስለማትል ከዛ መጣ። አሁን ደግሞ አልፈልግም እንለያይ ካለ ሰው እንለያይ ካለ በቃ ይበቃናል ካለ በምን ልበቅ? ስሜ የሰራሁት ኑሮ የሰራት ምንድን ነው የሰራው? ዘረፍካት፣ ሙቺ ራስሽን አጥፊ አልካት። ይህ ነው። አሁን ደግሞ ይመጣና እንዲህ ዘፈን መምረጥ ምናምን ነገር አሬ ሴሪየስ ገና መች ተጀመረ? ወንዶች እኮ የሚያብት እኮ ከአመት በኋላ እኮ ገና መች ተጀመረ? ገና እኮ አልተጀመረ። እኛ አሁን መውደቂያችን የቱ ጋር እንደምንቀመጥ ምን እንደምንሆን ለእነዚህ ልጆች ፊውቸራቸው ነው የምናስብ። መች ተጀመረ? ገና እኮ አልተጀመረም። ጦርነቱ አልተጀመረም፣ ገና የጠበቃ ብር ስናዋጣልሃለን ብለዋል። የጠበቃ ብርም እንዳትተው፣ እሱንም አስዋጣና ያነስ ጠበቃ አያስፈልግም። ጠበቃ አያስፈልግም። ጠበቃ ምንም አያስፈልግም። ጠበቃ የሚያስፈልገው የምንካፈለው ንብረት ሲኖር ብቻ ነው። ጠበቃ ያስፈልጋል። ለሰው ልጅ ጠበቃ ያስፈልጋል። ፍርድ ቤት አለቆ የምናስቆመል ፍርድ ቤቱ ጠበቃ እንዲህ ልንሆን ነው እና ጠበቃ ያስፈልግም። ነፍሴ ቀረ ጠበቃ ለድሃ ጠበቃ ያስፈልገው ወደ ድህነቱ መመለስ ብቻ። ልጆቼ እንደዚህ ሆኑ፣ ልጆቼ እንደተደረጉ፣ ልጆቼ እንደዚህ መጡ፣ ልጆቼ እንደዚህ ገቡ። ትናንትናም እነዚህ ልጆች ተይዘው ነው ብር የተሰራው በይቱ ዩቶፒክ ሰጥቻቸዋለሁ። አጀንዳ አልቅሱ ደግሞ ወይዬ በሉ ቅዘኑ ደግሞ እግዚአብሔር ምናምን ቀድሞ ነበር መጠንቀቅ አሉ። አሁን እኛን የምንጀምረው እናንተ ከጨረሳችሁ እኛ ደግሞ እግዚአብሔር ሆይ ምናምን እግዚአብሔር ከኃጢአተኞች ጋር ከወንጀለኞች ጋር እኮ አይቆም እንዴ? የምን እግዚአብሔርን መማፀን ነው? እግዚአብሔርን መማፀንማ ያስፈልግ። የምን እግዚአብሔርን መማፀን ነው? እግዚአብሔርን መማፀን አያስፈልግም። ቀድሞ ነበር መጠንቀቅ፣ ታሞ ከመማቀቅ ይላል በአማርኛ ሲተረት። ማነው ግን የተረተው? አናውቀው። መስሎሻል? እንደ ዱሩ ጀርመን it is not look like before here። በነገራችን ላይ ፈልጌ አይደለም ደሪንዳ ወንጀለኛ ነው። ራሱ ይቀጣል፣ ራሱን በራሱ ይቀጣል። ገኒ ሂጅባት፣ ሂጅ ብሎክ አድርጊያት። የብሎክ እንትን አልሰጠውሽም እንዴ? እሽትን ብቻ ነው ያለው ብሎክ። ገኒ እኮ ጎ ገኒ
የምታረጉት ሌላ ነገር የለም? ምን ነው ሌላስ የምታቀርቡት የለም? ሌላስ እስቲ እናከሌን እናቀርባለን እና ሶሻል ሚዲያ ምሳራባችሁ ስፓጌቲ አንተ ደግሞ ከመኮረኒ በጣም ፍቅር አለ። እስቲ ላውራበት የጀመርኩት ቶፒክ አለ። ያ ማን የላካችሁ? ላውራበት ወሬ ላውራ ነው። ኦኬ ወሬ ላውራ አይ ዞር ብለው አያዩትም። ይሄ ቅዘን እያደር እንደሚገማ ይሉን ሆነ አርተ ብቻ በቃ ያለን በሙሉ አርተ ትወጣለህ። ከዛስ የአርግን ይገማል እየገማ ሁሉንም ይዳሰሳል። ገባ? እኛ ግን አይገማም። የስ ፕሊዝ ፓፓ እኛ ድሃው አባታችን ቢወጣ ተጎዳ ወንወቱ ቢጋ ጎቢ ወይ ቦታ ተቀበይ ነው ያኮ ለፓፓ ቢጋ ዝም ለመለጠ ለህፃናቶች ውሸት መናገር ጥሩ አይደለም። አምቢግ ብሎ ማውራት ለህፃን ጥሩ አይደለም። ህጻናቶችን እንትን ማለት መዋሸት ነው። ጉድ ጥሩ አይደለም። በጣም አምሮብሻል። ምንድን ነው ነገሩ? ፊሊተር እኔ ያሏሽን ፊሊተር ነው ያለለም ፊሊተር
ተሰምቶኝ እንዲሰማሽ ያደረግኩት ከአሁን በኋላ መከበር ከፈለጋችሁ ማለት ነው። ልንገራችሁ የሆነ የክብር ቦታ ምናምን ስትሄዱ እሱን ለብሳችሁ ቦጭ እንዳትሉ። እንደሱ አይደለም ያልኩት። የሆነ ግሬስ ያለበት የሆነ ሰርግ ቦታ ትልልቅ ቦታ ምናምን ሲሆን እሱን ልበሱ ያልኩት። አሁን እሱ ደግሞ በሞዴል ከተሰራ ደግሞ በሌላ አይነት ነገር ከተሰራ ደግሞ እሱ ልበሱ። እንደዚህ መሰል ያ